ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮን ሲጀምሩ በላይክ ጀምሩ። ይሄ ፓርት እንደኔ አስደምሟችሁ ከሆነ ጋይስ እየምሬን ነው የምላችሁ። እዚህ ፓርት ላይ እኔ በጣም ነው የሳኩት። ለምን መሰላችሁ? ልክ ልብ እንዳለው ሰው እነሱ እንግዲህ በራሳቸው ፍላጎት መጥተው በራሳቸው ፍላጎት ነው አይደል እየወጡ ያሉት። እነኚህ ምድር አጨብጫቢ ደግሞ ልክ እነሱ ሊወጡ ሲሉ የሆነ እንዴት ነው እንደ ጀብድ ተሰምቷቸው እያጨበጨቡ ሊሸኟቸው። ሜሪና ዳኒ ኦልሬዲ በር ላይ ደርሰዋል። ሩት ተመለስ ብላ ውሃ ስደፋባቸው እንዴት እንደተርበተበት ቤት ውስጥ እኮ ነው የተወራጩት። እናንተም ብሎ ደግሞ እዛ ጋር ተሰብሳቢ ምድረ ካዳሚ እንዲህ አንድ ሰው ይሄን ያህል ያንበጫበጫችሁ ሶስቱ መለስ ቢሉባችሁ እኮ በእርግጠኝነት እንግዲህ ወዴት እንደምትሄዱ ፈጣሪ ወቀው። የምሬን ነው የምላችሁ። ምላስ ብቻ ወይ ይመችሽ ሩታዬ ጌታን። እኔ እንደዚህ ቪዲዮ እየገረመ እዚህ ቦታ ላይ በጣም እዚህ ፓርት ላይ በጣም ነው የገረመኝና እጃቸውን እያውለበለቡ እየሸኟቸው ነበርና አጅሪት ግን ዞር ብላ እንግዲህ ውሃ ነው መሰለኝ ጋይስ ከጠረጴዛው ላይ አግኝታ ነው መሰለኝና አይ ሩታ ይመችሽ ጌታ። ብዙዎቻችሁ ለምን እዛ ቦታ ላይ ተገኘሽ? ሩታ ለምንድን ነው እንደዚህ ያደረግሽው? አንቺ እዛ ቦታ ላይ መገኘት አልነበረብሽም። የማን ህይወት ተበላሽቶ የማን ትዳር ይቀጥላል? ጋይስ የምሬ ነው የምላችሁ። በየሄዱበት እየሄደች ታቃጥላችሁ። ሲጀመር አልፈልገውም ብላ እኮ እየፈታችሁ ሩታ ናት አይደል እንዴ? አብርሃም አይደለም። ግን እሷ ስታደርጋት የነበረው በዛ ላይ ደግሞ ሁለት ነፍሰ ጡር ሆና እሷ ስትሰራባት የነበረውን ድርጊት ዛሬ ደግሞ ሩታ ብድሯን በምድር መመለስ አለባት። እንዲህ ዝም ብላማ ሩታ እኮ ቤት ከተቀመጠች እነሱ በቪዲዮ የፈለጉትን ያህል እየፈነጩ ይለቃሉ አይደል እንዴ? እየሄደች ያው ከተደወለላት የምሬ ነው የምላችሁ ጋይስ፣ እየሄደች አንጀታቸው እንዲያር ማድረግ ትችልበታለች ሩታ ማለት ነው። ሲቀጥል እዚህ ጋር መቼም ወደ 8 ናቸው ወደ እንደዛ አካባቢ ናቸው አይደል እንዴ? አንድ ሩታ ውሃ ስደፋባቸው ግማሹ ወደ መሬት ግማሹ ወደ ሩጫው እኮ ነው የቀጠለው። እንዲ አንድ ሰው እንዴት ይሄ 10 ሰው ሆኖ አንድ ሰው እንዴት ያሸንፋል ጋይስ? እኔ የምሬን ነው የምላችሁ። የሩታ ጀግንነት በጣም ገርሞኛል። እና አብርሃም ደግሞ የሆነ በቃ የልብ እንደ ጀብድ እንደ ተፈላጊነት ዘጋ አክት ሲያደርግ ማለት ነው። ይሄ የኔ ፕሮግራም ነው እያለ ቱሪን አፋውን ይነፋል ማለት ነው። ይሄ ያንተ ፕሮግራም ከሆነ ሩታን ማስጠራት አይጠበቅብህም ነበረ። ሩታን ያስጠራው ቪዲዮ እንዲወጣለት ፈልጎ ነው ጋይስ። የምሬ ነው የምላችሁ። ቪዲዮ ቫይራል እንዲወጣለት እንዲታይለት ፈልጎ ነው። ምክንያቱም ሩታ ያለችበት ቪዲዮ እና ሩታ ያሌለችበት ቪዲዮ ይለያያል በሱ ቻናል ላይ ማለት ነው። ገባችሁ አይደለ? ለዛ ነው ልጅቷን አስደውሎ አስጠርቶ ፕሮግራሙ በሚያልቅበት ሰዓት በማለቂያው ሰዓት በዚህን ሰዓት ይጀምራል ብሎ ያስጠራት። ምንም የምንወሻሸው ነገር የለም። ገባችሁ አይደለ? ስለዚህ እዛ ጋር አሁን እኔ የራሴ ፕሮግራም ነው ማን ነው የጠራችሁ? ለምን መጣችሁ? እንዴት ሆናችሁ? ይሄ ማስመሰሉ ይቅርባችሁ። ሲጀመር እዛ ጋር እየተሰበሰባችሁ ሁላ ማለት ነው ምድረ ፈሪ። የምሬን ነው የምላችሁ። እውነት ወንድ ከሆናችሁ ውሃ አይደለም መቼም እዛ ቤት ውስጥ መትረየስ አይደል እንዴ የተደቀነባችሁ። ገና ዞር ብላ በሃይላንድ ውሃ ስትረጭባችሁ እንደዛ እየተንፈራፈራችሁ ሌላ ነገር ቢሆንስ ምን ልትሆኑ ነው? ጀብድ የተሰማችሁ አንጠልጥልናችሁ ነው የምናወጣችሁ ስትሉ የነበራችሁ እኮ ሜሪና ዳኒ ሳይሆን አንድ ሩታ እኮ አሸነፈቻችሁ። አይ አብርሃም አምሳያዎቹን ሰብስበው ቁጭ አለ። ምናልባት ይሄም ቪዲዮ ብዙ ሰዎች ሊያዩት ይችላሉ። ምክንያቱም እንደዚህ በእነሱ እድሜ ላይ ያሉ ሰዎች ብቻ ሳይሆን አዋቂ የሆኑ ስለ ትዳር ምን እንደሆነ የሚያውቁ ሰዎች ብዙ ሰዎች ይህንን ቪዲዮ ሊያዩት ይችላሉ። ሰው ከኛ ምን ይማራል የሚለውን ሳይሆን አብርሃም የሚያስበው እንዴት አድርጌ ይታይልኝ፣ እንዴት አድርጌ ገንዘብ ሊያገኝ፣ ይሄን ብቻ ነው የሚያስበው እንጂ ሌላ ነገር አያስብም። ከጀርባው ሰው ምን ይለኛል፣ ሰው ማለት ለሰው ምንድነው ማስተላልፈው፣ ለትውልዱ ምንድነው ማስተላልፈው የሚለው እንትን የለውም፣ አላማ የለውም አብርሃም ማለት ነው። ገባችሁ አይደለ? ትላንትና ፍታኝ ብለሽኛል፣ ስልኬን አምጡልኝ ላሳያት። ምንድነው የምታሳየት? አልፈልግም ብላ የፈታችክ እሷ ናት። ግን ደግሞ የማን
ፕሮግራም ይሳካል፣ የማን ትዳር ይፈርሳል? ገባችሁ? እዛ ጋር እሷ ፈልገው አይደለም አብርሃምን ናና ዛሬውኑ አግባኝ ልትለው ሳይሆን ልክ ሩታ በእርግዝናዋ ጊዜ ብቻዋን ቤት ቁጭ ብላ በምታለቅስበት ጊዜ እሱ ከሷ ጋር አሸሸ ገዳሜ እያለ ሩታን እንደሚያቃጥላት፣ ዛሬ ደግሞ ሩታ ብድሯን በምድር መመለስ አለባት። የምሬ ነው የምላቸው። ይሄ ምንም ቅናት የሌለበት እንትን ነው። ትሂድባቸው፣ ከዚህ በላይ ትሂድባቸው ሩታ ማለት ነው። ብዙዎቻችሁ የዛሬ ቪዲዮ ላይ ለምንድነው ሩታ የተገኘችው ነው የምትሉት። የዛሬ ቪዲዮ ሲለቀቅ ሩታ ከጀርባዋ ያሳለፈችው ስቃዮች፣ ያሳለፈችው መከራዎች፣ ብዙ ጊዜ ያሳለፈቻቸው ብቻዋን በእርግዝናዋ ጊዜ ያሳለፈችው ታሪክ ትዝ ስለሚላት ያን ነገር ነው የምታስታውሰው። ገባችሁ አይደለ? ዛሬ ቪዲዮ ቢለቀቅማ በዛሬው ነገር እኮ ምንም የሚያስደምማት ነገር የለም። ምክንያቱም የመጣበት ስለሆነ ማለት ነው ጋይስ።